ሀያ ድራማ ክፍል 4። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር እያደረጋችሁ ትሪስት ልቧ ተሰበረ። ስቅስቅም ብላ አለቀሰች። ብሩክ ቤቱን ጥሎ ጠፋ። ቤቱን ጥሎና እንዲጠፋበት ምክንያት የሆነው ሚኪ ነው። ሚኪ እንግዲህ ከዚህ በፊት ባደረበትና በተነሳሳበት ቀናት ሚኪ ከጓደኛው ጋር በመሆን ብሩክን የመኪና አደጋ እንዲደርስበት አድርገው እንግዲህ ከምድረ ገጽ አጥፍተውትም አሰናብተውትም ነበር። ነገር ግን ትረፊ ያላት ነፍስ ከመኪናው አደጋ ተርፎ በአንድ መልካም ሰው እጅ ይወድቅና ለ5 ዓመት ያክል ከዛ ሰውዬ ጋር ይገኛል ማለት ነው። ትሪስትም እንግዲህ በአጋጣሚ ጫማዋን ለማስጠረግ ጎራ ስትል በባሏ እጅ እንግዲህ ጫማዋ ሲጠረግ እሷም እንግዲህ እጁንና አንገቱን በማየት እያገላበጠች ስትመለከተው የቀድሞ የባሏ ወይም ደግሞ የልጆቹ አባቱን አገኘችው። ምንም ሳታቅማማ በስስት እንዲሁም ደግሞ በመንሰፍሰፍ ነበረ ብድግ አድርጋ ወደ ቤቷ የወሰደችው። ብሩክ እንግዲህ በፊት የማንነት ጥያቄ ከየት እንደመጣ ብሩክ ማን እንደሆነ ምንም የሚያውቀው ታሪክ አልነበረም። ያ ያስጠጉትና እንግዲህ አብረውት ሲያኖሩት የነበሩትም አባባ ትልቅ ሰው ትሪስት ስትነግረው እጅጉን በጣም ተገረሙ። ታዲያ አግኝቼ ነው፣ ምንም ችግር የለም ውሰጂው፣ ቤተሰቦቹ ከተገኙማ በማለትም ነበር የፈቀዱላት። እናም ትሪስት እንግዲህ መልካም ሴት፣ መልካም እናት፣ መልካም ሚስትም ናት። የቀድሞ ባለቤቷን ትውስታ የለውም እና ትውስታው እንዲመለስለት ብዙ ጥረት እያደረገችለት ነው። ነገር ግን ትሪስት እንግዲህ ያው ብሩክ ሞቷል በማለት ያው የእሱን ጓደኛውን ወዳጁን ነበር ያገባችው ሚኪን። ሚኪ እንግዲህ ቅናት እያደረበት ነው። ትሪስት በወጣችና በገባችው ቁጥር መጨቃጨቅ፣ መጣላት ጀምሯታል። ደግሞም ይቅርታም ይላታል። ይጣላት ይጨቃጨቃትና ይቅር በይኝ ይላታል። እሷም እኔ አንተን ነው የምወደው፣ አንተ የኔ ባል ነክ፣ እኔ የማንም ልሆን አልችልም፣ ያንተና ያንተ ብቻ ነኝ። ነገር ግን ብሩክ ትውስታው እስኪመለስለት ድረስ ላግዘውና ልንረዳው ይገባል። አንተስ እሱ ትውስታው እንዲመለስለት አትፈልግም? እያለችም እንግዲህ ስትጠይቀውም ነበረ። ሚኪ እጅጉን በጣም ትውስታውም እንዲመለስለትም ሆነ እሱ በህይወት እንዲኖርም አይፈልግም። እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ወደኋላ መለስ ብለው ሲያስታውሱም እንግዲህ በቪዲዮ ተመልክተናል ማለት ነው። ሚኪ ነበረ ትሪስትንና ብሩክን ያገናኛቸው። እናም በነበራቸው ግንኙነት፣ በነበራቸው ፍቅር፣ በነበራቸው ልጆች፣ በነበራቸው ሀብትና ንብረት ሚኪ በቅናት ይገፋፋና እንግዲህ ብሩክን የመኪና አደጋ እንዲደርስበትና እንዲሞትም ያስደርጋል ማለት ነው ከጓደኛው ጋር በመተባበር። ከ5 ዓመት በኋላ ግን አለ ብሩክ ሲባል ማመን ሁሉ አቃታቸው። ትሪስት እንግዲህ ትውስታው እንዲመለስለት የተቻለኝ ነገር ሁሉ አደርግለታለሁ ብላለች። በሚኪ በትዳሯ ላይም እንግዲህ ብዙም ፎከስ አላደረገችም፣ ተጽዕኖ ወይም ተቃውሞ ይመጣብኛል ብላ። ምክንያቱም ትሪስት እንግዲህ ለጤና ባለሙያ ስታማክራቸውም የብሩክ ጤንነት ሊመለስ የሚችለው በእኛ በሐኪሞች ምክንያት ሳይሆን ድሮ በሚያደርጋቸው ነገሮች፣ ድሮ የሚሰራቸው የሚተገብራቸውን ነገሮች፣ እነሱን ነገሮች ደጋግሞ በማድረግ ያ ትውስታው ሊመለስለት ይችላል በማለትም እንግዲህ ዋና ስራውን እንግዲህ ለትሪስት ሰጥተዋታል ማለት ነው። ትሪስት እንግዲህ ለመጀመሪያ ጊዜ ሲገናኙ ከብሩክ ጋር እንዴት እንደነበሩ ሲጋቡ ብቻ ብዙ ነገሮችን አንዳንድ የፍቅር ጊዜያቶችን ያስታውሷል ብላ የምታስብባቸውን ቦታዎችንም ይዛ እየሄደችም እንግዲህ እያሳየችው ትገኛለች። ብሩክ ምቾት አልተሰማውም፣ ደስታም አልሰጠውም። እኔ እዚህ ቤት መቀመጥ አልፈልግም በማለትም በግልጽ ቢነግራትም ነገር ግን ትሪስት በፍጹም የማይታሰብ ነገር ነው። ምክንያቱም እሷ አገብታ የምትኖረው ባሏና ብሩክና እሷ በነበሩበት ታይም የገዙት ቤት ላይ ነው። እናም ሚኪ እንግዲህ መቶ ነው ተንደላቆ አብሮ እየኖረ የሚገኘው።
ብሩክን እንግዲህ በፊትም ባዶን አስቀርቼዋለሁ። አሁን ተመልሶ ቢመጣም በፊትም የኔ ናት ትሪስት ልጆቹም ንብረቱም ሀብቱም አሁንም የኔ እንደሆነ ይቀራል በማለት እንግዲህ ከጓደኛው ጋር በድጋሚ ብሩክን ለማጥፋት እና እስከ ወዳኛው ለማሰናበት እየተመካከሩ ይገኛሉ። የዶክተሩን የሕክምናውን የጤናውን ጉዳይ ተይው ለእኔ እኔ ላግዝሽ እፈልጋለሁ በማለትም ሚኪ ከትሪስት ጋር ያወራሉ። ትሪስትም እንግዲህ ያው የሚኪ የቀድሞ ወዳጅ ጓደኛው ወንድሙ አድርጋ ስለምታስበው እሺ ካልክ ብላ እንግዲህ ፈቅዳለታለች። ወደ ሐኪሙ ጋር በመሄድም ያማክሩታል ስለ ብሩክ። ብሩክ እንግዲህ እንዲህ በቀላሉና በዋዛው ትውስታው ሊመለስም ላይመለስም ይችላል። ይህ በእኛ ሊወሰን አይችልም ብሎ ይናገራል። አለማፈሩና ድፍረቱ ጓደኛው ግን እንደው ትውስታው እስከ መጨረሻው ድረስ እንዳይመለስ የሚያደርግ ነገር ምን አለ ብሎም ጠየቀው። ኋላም መለስ ብሎ ነገሩን ለማጥፋፋት ሞከረ። እናም ከብሩክን እንግዲህ በድጋሚ ለማጥፋት ሚኪና ጓደኛው አብረው እንግዲህ እየተመካከሩ ይገኛሉ። ትሪስት እንግዲህ ብሩክ ቤቱን ትቶ ሲሄድ ደብዳቤ ያስቀምጦላታል። ያንን ደብዳቤ አይታ እጅጉን በጣም አዝና ትቶን ሄደ ብላ ስቅስቅ ብላ አለቀሰች። ለልጆችስ ምንድን ነው የምላቸው? እዛው እንግዲህ በባለፈው ሲያኖሩት የነበሩት ሰዎች ጋር ሄጄ መጠየቅ አለብኝ ብላ መኪናዋን አስነስታ ነበር ሄደችው። እናም እንግዲህ አባባን ስታገኛቸው ወደ እሳቸው እንዳልመጣ ይነግሯታል። እባክዎን ደብቀውኝ ከሆነ ብላም ለመነቻቸው። በጭራሽ ልጄ ታዲያ እዚህ ካልመጣ ሌላ የሚሄድበት ቦታ እየታለ ብላም ጠየቀች። ሌላ የሚሄድበት ቦታ የሚያውቀውም ሰው ማንም የለም፣ እኔ ጋ ብቻ ነው፣ ከመጣ ላሳውቅሽ እችላለሁ አሏት። እሷም ስልክ ቁጥሯን እንግዲህ ሰታቸው ካያችሁት ከመጣ ደውለው ያሳውቁኝ በማለትም እንግዲህ በተሰበረ ልቧ ትመለሳለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ብሩክ እንግዲህ በጣም በሚያሳዝን ሁኔታ ከሚኪ ጋር አንድ ላይ ሲያወሩ ስራ እንዲፈልግለትም ሲነግረውም ነበር። ምን ስትሰራ ነበር የኖርከው ለ5 ዓመት ያክል ብሎ ስጠይቀው እኔ ጫማ እየጠረኩ ነበረ አለ። እናም እንግዲህ ሚኪ ብሩክ ሲሰራ በነበረው ስራ ሲስቅበትና ሲሳለቅበትም ተመልክተናል። አሁን ላይ እንግዲህ ብሩክን ገፍቶ ብሩክ መኖር ያለበትን ህይወት እንግዲህ ሚኪ እየኖረው ይገኛል ማለት ነው። በጣም ያሳዝናል። ይህ የግፍም ግፍ ነው። ልጆቹ እንግዲህ ከትሪስትና ብሩክ እንግዲህ አንድ ላይ ሲኖሩ 2 ልጆችን አፍርተዋል። ልጆቹ እንግዲህ ይህ አባታችሁ የሞተው አባታችሁ መጣ ብላ እንግዲህ ስትነግራቸው በደስታ ነው የተቀበሉት። እጅጉን በጣም ደስ ተሰኝተው እላው ላይ ጥምጥም ብለውም እንግዲህ የአባትና የልጅነትን ጊዜም እያሳለፉ ይገኛሉ ማለት ነው። አባታቸው ስለመጣላቸው በጣም ተደስተዋል። ይህንን የሚየውና የሚመለከተው ሚኪ ግን በቀናት እየተንጨረጨረ ይገኛል። እናም ትሪስትን በጣም እየረበሻትና እያስቸገራት ነው። ትሪስት እባክህን አትቅና፣ ይህ ጓደኛ ወንድምህ አይደለ? ስለዚህ ጤናው እንዲመለስለት ልናግዘው ይገባል። እኔ ያንተና ያንተ ነኝ በማለትም በጣም እንደምትወደውም ለሚኪ በተደጋጋሚ ትሪስት ትነግረዋለች። ነገር ግን ሚኪ ያው የብሩክ ህይወት እንዲበላሽ ያደረገውም በሱ እጅ ስለሆነ ትውስታው ከተመለሰ በጣም እንደሚፈራና የሚፈልገው ነገር ሁሉ እንደሚበላሽበት ስጋትም አለበት። እናም እንግዲህ ብሩክ እንዲመለስም ሆነ ትውስታው በህይወት እንዲኖርም አይፈልግም። በፊትም እንግዲህ እስከ ወደኛው ዓለም አሰናብቼዋለሁ በማለት ነበረ። የመኪና ፍሬኑን እንግዲህ ከጓደኛው ጋር በመሆን በመቁረጥ ነበረ እንግዲህ ብሩክ የመኪና አደጋ ደርሶበት ያው ሞተ ተብሎ ሲባልም የነበረው። ነገር ግን ከ5 ዓመት በኋላ እንግዲህ ብሩክ መጥቶ ነበረ። ሆኖም ግን በድጋሚ እንግዲህ ሚኪ ጥፋ በማለት እንግዲህ ቤቱን ትቶ እንዲሄድም ተገዷል ማለት ነው። መጨረሻውስ ምን ይሆን? ትሪስት ታገኘው ይሆን ብሩክን?
ብሩክን ስታገኘው ምንስ የሚፈጠር ምንስ የሚከሰት ይመስላችኋል? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ እጅጉን በጣም አስተማሪና አጓጊ የሆነ ድራማ ነው። ይህንን ድራማ ሁላችንም እንከታተለው እንማማርበታለን ማለት ነው። እንግዲህ ካያ ድራማ ቻናሉን ሰብስክራይብም አድርጉት፣ ላይክም ሼር በማድረግ እንግዲህ አበረታቱኝ። በዚህ ድራማ ላይ ያላችሁን ሀሳብ አስተያየት በኮመንት አጋሩን። እናም እንግዲህ እጅጉን በጣም ትሪስት በጣም እየጣረችለት ትገኛለች። ብሩክ ምንም እንኳን የማስታወስ ችሎታ ባይኖረውም ነገር ግን በፊት ሲሰራቸው የነበሩትን ስራዎችን ስታሳየው ምንም ሳይቸገር እየሰራም እንግዲህ ተመልክተነዋል ማለት ነው። ይህ ማለት ደግሞ ትውስታውንም ደግሞ በቀላሉ እና በአጭር ጊዜ እንደሚመለስ እንግዲህ ያሳያል ማለት ነው። እናም ትሪስት እንግዲህ መኪና እንዴት መንዳት እንዳለበትም ስታሳየውም ተመልክተናል። እናም መኪና መንዳት ስለቻለ በጣም ደስ ብሎት መኪና መንዳት ቻልኩኝ እያለ እንግዲህ በጣም ተደስቶም ተመልክተነዋል። እንዲሁም ደግሞ የሂሳብ ዶክመንት ስራልኝ ብለው ሲሰራላትም ነበረ። ልክ እንደ በፊቱ እንደ ኖርማል ምንም ሳይሳሳት እንግዲህ ሰርቶላትም ተመልክተዋለች። ይህንን ለሚኪ ስትነግረው ሚኪ ፍርሃቱ እየጨመረ መጥቷል። ለዛም ነው እንግዲህ የትሪስት ትዳርም ሆነ ጤንነቷ አደጋ ላይ ነው ብሎ አንተ መጥፋትና ይሄን ቤት ለቀህ መሄድ አለብህ በማለት እንግዲህ ሚኪ በድፍረት በድጋሚ ብሩክን ከቤት እንዲሄድና እንዲጠፋ አድርጎታል ማለት ነው። ይህ ድፍረት ነው።